እንዴት ልጅ ሌላ ነገር ብትሆንስ? አሁን ውጤቱን ጥሩ ያደርግልኝ። ሰው እኔን ከበደለኝ አልፈራም። እኔ ከበደልኩት ነው የምፈራው። ሆስፒታል የተባልኩት ነገር በጣም ነው ከብዶ እንዴት እንደዚህ ይፈጠራል ብሎ ዶክተሩ አበደ ጭራሽ። ምናልባት ውጤቶቹ የከፉ ሊሆኑ ይችላሉ። አሁንም ምልክት እንደሚያሳይ ከሆነ ኢንፌክሽን እያደረገባት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። እኔ ምንም ማለት አልፈልግም አሁን ላይ፣ ምክንያቱም ያረግሽው ነገር በጣም ትክክል አይደለም። እንደዚህ ያላሰብኩ እንደዚህ ካንቺ አልጠበቅኩ። እንዴት አይደለም? አይ ስተት ነው፣ ትልቅ ስተት ነው የሰራሽው። እሱ ላይ አይደለም፣ እኔ ስለሱ አይደለም። በቃ እሷ ላይ ያረግሽው ነገር በጣም መጥፎ ነገር ነው። እንዴት ልጅ ሌላ ነገር ብትሆንስ? ድብን ለምን አትልም ማለት ድብን ለምን አትልም? ባለትዳር ቤት ቁጭ ብላ እግሯን ከፍታ ከማንም ጋር እንደዛ ስትሆን አይደለም። እንደዚህ አይደረግም። አንድ እንደዚህ አይደረግም። ይሄ ሴንሲቲቭ ፓርት ነው። የኔ ህይወት መበላሸቱ የልጆቼን ህይወት መመሰቃቀሉ ችግር የለውም አይደለም። የእሷ መቃቀል እኔ እንደዛ እያልኩኝ አይደል። አንቺ ላይ ሊደርስ የሚችለውን ነገር ታውቂያለሽ። የሆነ ነገር ብትሆን እኔ ከአንቺ ይሄን አልጠብቅም። ምክንያቱም አንቺም ታስተውይ ልጅ ነሽ። ነገራቶችን ዝም ብሎ በደመነፍስ ማድረግ ምናምን ጥሩ አይደል። ገባሽ? ይሄ ህይወት ነው። የሆነ ነገር ቢደርስባትና የሆነ ነገር አካሏ እንኳን ባይሰራ አንቺ ነሽ እስር ቤት ምገብ። ከዛ በኋላ ማን ያሳድጋችኋል? ናሞን ባሮክ 2 ልጆች አሉሽ እኮ እንዴ! አትርሺው። ቤተሰብ ነው እየመራሽ ያለሽ እንዴ! በቃ ባልሽ ተሳሳተ እና አሁን ውጤቱን ጥሩ ያደርግልኝ። ሐኪም ቤት ሄደዋሉ። ምንም ነገር ነው የማልፈራው። ለምን ድብን አትልም? አይደለም እሷ ገና እሱ ብዙ ነገር ይጠብቀዋል። እኔ አልፈራም። የማልፈራው ሰው እኔን ከበደለኝ አልፈራም። እኔ ከበደልኩት ነው የምፈራው። ለምን ይስተሰራው? ለምን ይሄ ነገር መጥፎ ነገር ሰው ላይ ፈጸምኩ ብዬ ማለት ነው። አይሆንም። ሰውን በመጉዳት የሚሆን ነገር አይደለም። ይሄ ማለት ይሄ ማስተማሪያ ነው። ገና ደግሞ እሱ ገና ደግሞ ማለት ነው አታውቅም። እኔ እንደ ትልቅ ሰው ብታስብ ይሻላል። ምክንያቱም ቤተሰብ እየመራሽ አንቺ የለሽም ማለት ልጆችሽ ሌላ ችግር ውስጥ ነው የሚገቡት። ያለ አንቺ ማን አላችሁ እንዴ? ሳሚ እኮ ነው። ሳሚን በስነ ስርዓት ያሳድጋችኋል ብለሽ አስበሽ እንዴ? ገና ጡት የምታጠቢ ልጅ ማፋረግ እንዴ? እና ምክንያቱም የሚያሳድግ ልጆቹን የሚያሳድግ አባትና ልጆቹ ላይ አሳቡ ልጆቹ ላይ ሆነ እንደዚህ ገና እንደ ፍሬ ልጅ አለብሽ ጡት ያልተወ። እሱን እንዴት ብሎ ነው ማሳደግ ይችላል? አይችልም። ስለዚህ ቢያንስ ለማስተዋል ሞክር እንዴ። በእንደዚህ አይነት ነገር የሚከራከር ከአንቺ ጋር ምን ማለት ነው? አሁን ይኸውልሽ ውጤቱን ያሳምርልኝ ያስተካክልል እንጂ እንኳንም በዚህ አለ እንዴ ሌላ ደረጃ ደርሳ ከሆነ ሌላ ችግር ውስጥ ነው መንገባው። እንዴ እቺ ልጅ እኮ ቤተሰብ ሊኖራት ይችላል አይደል እንዴ? እኔ ቤተሰብ አይደለም በቃ ልክ እኮ ነህ ዳኒ፣ ልክ ነህ። እኔ አሁን አንተን የምትለው ነገር መጥፎ እያልኩ አይደለም። ልክ ነህ። በቃ እኔ አሁን ቤተሰብ ይበተናል፣ የዚች ልጅ ውጤት መጥፎ ነገር ከሆነ ይበተናል። የኔም ተበትኗል ነው የኔ አማርኛ። በቃ የኔም ቤተሰብ ተበትኗል። ልጆቼ አባት የላቸውም። የኔም ብዙ ነገሮች ተበላሽተዋል። አልተበተኑም ገና አሉሽ። እንቁ ወርቅ የመሰሉ ልጆች አሉ። እነሱን ማሳደግ ይችላልሽ ፈታ ብለሽ። በቃ ይሄ ተበተነ ምናምን የሚባለውን ነገር አውጪ ከውስጥሽ እንዴ። ገና የምትኖሪለት ዓላማ አለ አይደል እንዴ? ምንድነው ባንዴ ተስፋ መቁረጥ? እና ቤቴ በመፈጸሙ በጣም ተናድጃለሁ። ቤተሰብሽ ደግሞ ተበትኖ አይደለም አንቺ ነሽ ማስተካከል እያልፈለግሻለሽ። ምክንያቱም ጠይቂሻለሁ ብዙ ጊዜ ታረቁ፣ በስነ ስርዓት ለመኖር ሞክሩ፣ ረጋ ብለሽ አስቢበት። እዚህ ቤት ትውጣ ልጅቷ አትወጣም ማለት ተሰማኛለህ ዳኒ? ልጅቷን ይዘህ ውጣ ወይ ደግሞ ሌላ ቦታ ተከራይታ አኑራት ወይ ደግሞ አንተም አብረሃት መኖር ከፈለክ ኑር። እኔ ከልጆች ጋር ልኑርበት። መታረቅም ካለብን በሂደት ነው። ባንዴ እኔ ልቤ እሺ አይለኝም። ታማለች። አሁን ልጅቷ ያለችበትን ሁኔታ አይተን እንወስናለን፣ እናስወጣታለን እኮ ልጅቷን እኮ አሁንም እዚህ ትኖራለች ማለት እኮ አይደለም። ቤቱ አንቺም ነው አይደል? አንቺም የመወሰን ችሎታም እንትኑም አለሽ አቅሙም አለሽ። ስለዚህ ትምጣ፣ ያለችበትን ሁኔታ እናይና ከዛ በኋላ የምትወጣም ከሆነ እንወስናለን፣ ማትወጣም ከሆነ እናያለን
እንዴ ነገራቶችን ባንዴ ማበለሻሸት ጥሩ አይደል። በቃ እሱ ስሜታዊ ሆኖም ሊሆን ይችላል እንደዚህ ያለበት ምክንያት አትወጣም ያለበት ምክንያት እልህ ይዞትም ሊሆን ይችላል። ያንን ደግሞ ማገናዘብ አለብሽ አንቺ። ሴት ልጅ ነች፣ ሴት ልጅ ብልሃት አላት። ምን አለ ቢያንስ ነገሮችን በፍቅር መለ እንዴት ሰውነቷ ላይ እንደዛ ታሪክ ትደፊያለሽ ነው አይደለም ሰውነቷ ላይ አይኗ ላይ እሱም ላይ እንዴት ትደፊያለሽ አይደለም። ይሄንን ነገር ጭራሽ ማሰብም አልነበረብሽም። እኔ ደግሞ እንዳስብ ያደረገኝ እሷም ታውቃለች። እዚህ ቤት ውጭ ላይ አይደለም ወይም ባለትዳር አይደለም ብሏት አይደለም ይሄ ነገር የፈጸመችው ባለትዳር ነው ያለችው ነገር ነው። ቤቴ ውስጥ ቁጭ ብላ እኔ ባህሪን እያወቀች ለሷ መጥፎ አልነበርኩኝም። ለካ እሷ ገና እዚህ ቤት ከመምጣቷ ጀምሮ እስከ ዛሬ ድረስ ብዙ ነገር ሲፈጽሙ ነበር የኖሩት። ስለዚህ ለእነዚህ ሰዎች ሊራራራቸው እኔ እኮ ይኸውልሽ እንደ ሀሳብ ለምንድን ነው አያስቀምጥሽም? ምን አሉ በእናትህ እዛ ጋር ልጅ በረዶ ነው ቃልሻለ እየተቃጠለች ነው እስካሁን ድረስ። እኔ አስቀምጠኝ እንደዚህ ነው የሚሆን ይሻለኛል። በጣም ተጎዳሽ ትላለህ እንዴ? ምን የተረፈ እንደ እንትን በጀርባሽ እንደ እንትን እንደማለት በይ ደገፍ። እሺ ቆይ ቁጭ በይ በቃ። እሺ ኧረ እኔ አይደለም ልቀዱን ነው እንዴ? እንደ መደገፍ በይ ቁጭ ሰዓት ይመችሳ አሙ ደባሪ ሲያስጠላ ሰስራፍ ያዝ አንድ በዚሁም ብሶ ደግሞ ተናገራለች እንዴ? እናገራታለሁ። አሙ ምን ሆነሽ ነው? እንዳልገፈተረልኝ ከነቀሱ ነው ምን እንደተባለች ስለማታውቂና ስላልሰማሽ ነው ሆስፒታል ለምን አንቺን ማስተማማት ምንም ማለት ነው የሚያስተማማው እኔ አንተ ስለማስተማም አይደለም ትገላታለች ትጨርሳታለች ጨራስ ወላንሳ እዚህ ጋር ተቀመጭ ያቃጥለኛል ምን ሆናል ዳኒ ስላልደረሰብን ነው እንደዛ የምትለው እሺ በቃ ይቅርታ እንዴ ገና አንተም ይደርሳል ይሄን ጠፋንታ ልጃን ብቻ ይሰራልሻል እኔ መተጣጣ አድርጌ መልስ ወላንሳ መተጣጣ አድርጌ እሷ ሳይሻለ በስተት ነው እንደዚህ ምን እንትን ይሄን አለ ምን የምታረግብኝ ዛሬ ነው የተወለድሽው ሁሉም ላይ እኮ የሚደርስ እኮ ነው ዛሬ ነው የተወለድኩት እዛ ላይ የተወለድኩት ግን በንጹህ ነው አይ ዛሬ ነው የተወለድሽው እንጂ አሁን ከናንተ ጋር ልለፋለፈም ድስታፍ እኛም ካንቺ ጋር ልንለፋለፍ አይደለም የመጣነው ዳንኤል ምን ማውራት ነገር አለ ውስጥ ግባ ምጣ አስፈላጊ ነው ግን እንዳትጣሉ ጠላ ያስፈልግም ተነሽና አንቺ እንደምን ብለሽ ለመቀመጥ ሞክሪ ተነሽ ወላንሳ ተነሽና ለመቀመጥ ሞክሪ ደገፍ ብለሽ እንዳትቀጥሽ መተጣጣ አድርጌ አቃጥልሽ አፋንም ማሰበስብ ከሆነ ሰማኛለ ሳሚ አዎ ሳሚ እኔ ለምን ያያቴን ስም አጠርኝ አሁን እሱ አይደለም እያስጨነቀኛል ሆስፒታል ሄደን የተባልናቸው ነገሮች አሉ ያወጣውት ወጪ አለ ወደፊትም ማውጣው ወጪ አለ እያንዳንዱ ባንቺ ምክንያት ስለሆነ እያንዳንዱን ወጪ ትሸፍኛታለሽ ዝም ብለሽ እዚህ ጋር እኮ ሚጥሚጣ እኮ አንቺ ወጥ ወይ ጥሬ ስጋ አይደለም እኮ ሚጥሚጣ መጨመሪበት ስስ ፓርት እኮ ነው እዛ ቦታ ላይ አይደለም እንዲህ የሚያቃጥሉ መጥፎ ነገሮች ባዕድ ነገር ቀርቶ ሳሙና እንኳን መርጠሽ ነው የምትታጠቡ በሳሙና እንኳን አትጣቡ ነው የሚባል የንጻው ሰው ነው መጥፋት አንቺ ነሽ እንዴት አንቺ ሴት ልጅ ሆነሽ በዚህ ላይ ጨከና ውጭና ለብስ ይኸውልሽ እያንዳንዱ ከባድ ነገር ነው የተፈጠረው ከባድ ነገር ነው የሆነ ገባሽ አንቺ ሆስፒታል ሄደን ነው የመጣ ነው የተባልናቸው በጣም አስከፊ ነገሮች አሉ ማንኛውም ባዕድ ነገር ውስጥ መክተት ለሌላ ለከፋ ችግር እንደሚያዳርግ በፊትም ካነበብሽ ማወቅ ትችይ ነበር አቃጥሽ ነገር በለኝ እኔ ደግሞ ቆርጬ ጆሮሽ ነው ማሰልሽ ወላንስ አሁን እንደዛ ማለት አይጣበቅብሽም አንቺ መጀመሪያ አገግሚ ለበቀሉ ትደርሻለሽ ልታስደበድበኝ ነው ለምንድነው እሱ ማስደበድብሽ አንቺ ላይ እኔ እንደ ሴት ልጅ አንቺ ላይ የሆነ ነገር እንዲደርስ አልፈልግም እኔ ማንንም
እሷ ላይም ደግሞ የሆነ ነገር እንዲደርስ አልፈልግም። ነገሮችን መፍታት ከቻለን ኮተትህን ይዘህ ከነቅራቅንቦቹ ተሰብስባችሁ ውጡልኝ። አሁን ግን ረፍዷል። እንደረፈደ ሆስፒታል ሄደን የተባልነው በጣም ከባድ ነገር አለ። እኔ አይሞቀኝም አይበርደኝም አይደለም ሆስፒታል ለምን የፈለከው ቦታ አንጥሮስ ገብታ መጣም ይኸውልሽ ሚጥሚጣው ኢንፌክሽን አድርሶባታል። የዛ ደግሞ ኢንፌክሽን ውጤት የኢንፌክሽን ውጤት ደግሞ ልነግርሽ ይችላል። ማን ነው ካሜራማን ዳንኤል እንጠራለን። እኔ ተራለፈለ እሱን ማውራት የፈለከው አንቺንም እሱንም ነው ፊት ለፊት ማውራት የፈለኩት። ሆስፒታል ሄደን የተባልኩት ነገር በጣም ነው የሚከብደው። እኔ እሷን ለማውራት እየሞከርኩ ነው፣ ግን ጭራሽ ነው የማትሰማው። ጆሮ አይሰማም። በጣም ከፍ እንዴት እንደምትሰሚ የምትሰሚበት ጊዜ ይኖራል ማለት ነው። ያው ለዛ ፓርት ላይ ዶክተሮቹ እንዳለን ከሆነ አይደለም እንዲህ አይነት ሌሎች ነገሮች የሚያቃጥል ሌላ ነገር ባዕድ ነገር ዱቄት ነው አይደለም እንደዛ አይነት ነገር ቀርቶ በውሃ ብቻ ነው ራሱ ታጠቡ የሚባለው። ሳሙና ራሱ አይመከርም። እንዴት እንደዚህ ይፈጠራል ብሎ ዶክተሩ አበደ ጭራሽ ማለት ነው። እንዴት አለ እና ከዚህ በኋላ ምናልባት ውጤቶቹ የከፉ ሊሆኑ ይችላሉ። አሁንም ምልክት እንደሚያሳይ ከሆነ ኢንፌክሽን እያደረገባት ነው። ያ ኢንፌክሽን ደግሞ ጭራሽ ከዚህ በኋላ ግንኙነቱን ላታደርግ ትችላለች። አሳሰባለ የኔ ህይወት እኮ አይደለም የሷ ህይወት ለምን እንደምታባላሽ ከኔ ጋር እኮ ላትቀጥል ትችላለች። ወደፊት ትዳር ስትይዝ ከባሏ ጋር እንዴት ነው የምታረገው? እንዴት ነው የምትሆነው? ለምን ወደፊት ከኔ ጋር ብቻ ነው እንደምትሆነው? ምን ልታረጊ ነው? እንደ ተጎድታለች ኢንፌክሽን ሆነባታል እያልኩሽ ጭራሽ ሌላ ነገር ትጨምሪያለሽ እንዴ? እስቲ ሞክሪው። አዎ እጭ በዛ እስካሁን ዝም ብዬሻለሁ። እንደ እሷ ላይ ሞከርሽውን በቃይ ላይ ሌላ ነገር በችግር ቢፈጠር ግን እንዲህ በቃል ልመታውሽ እንዳይመስልሽ። አንቺ ራሱ አፍሽዘሽ በቃ እያልኩ ያለሁት ገብቷታል። በቃ ስለናንተ ከዚህ በኋላ ህይወቷ ተበላሽቷል እያልኩኝ እኮ ነው። ብስክልክልክል አይደለም እሷ ያንተም ምንም እንትን ይለኝ ራሱ ጀግና እኔና እሷን ተዋትና እኔን ነገር ለራስሽ በሰላም ኮንኩኝ ጀግና ነኝ በሰላም እንትን እያልሽ የሰው ምናምን ታበላሻሻለሽ። ምን ማለት ነው? ኧረ በፈጣሪ እኮ ነው እንዴ ስነ ስርዓት። በቃ ሂጂ ግቢ አንቺ። ይቅርታ እኮ ነው መጠየቅ የነበረብኝ። በእናትሽ ግቢ ነገሮችን ያበላሽ ነው። ሂጂ በቃ ሂጂ። ምንም የምትገባበት ምክንያት እንትን የለም። እከስሻለሁ። አዎ ትላንት አካሰሽኛ። እንዴት እንደምከስሽ ደግሞ እኔ ነኝ የማውቀው ማለት ነው። የሰውን ህይወት አመሰቃቅልሽ ዝም ብለሽ የምታይ እንዳይመስልሽ። ለምን አታርፍም አንተ እንዴ? በቃ ተዋት እሷን። እንዴ ለምንድን ነው የምትዋት? የተባለውን ሰምታ ከዚህ በኋላ ምንም ነገር ማድረግ አልችልም እኮ ነው የተባለው። አንቺ አያሳስብሽም እንዴ? የወደፊት ህይወትሽ አያሳስብሽም? ማግባት፣ ትዳር መያዝ፣ ልጅ መውለድ ምን አትፈልጊ? ኢንፌክሽኑ ደግሞ አይደለም ለዛ ብቻ ላይሆን ይችላል። ከዛም የባሰ ሌላም ነገር በሽታ ላይ መጣበት ይችላል አለ። አማራጭ የለም ሌላ ሐኪም ቤት ምናምን ነገር። ይኸውልህ ዳንኤል በጣም ከባድ ነው እንዲህ አይነት ነገር። ወደፊት መጠንቀቅ ያለባችሁ እንደዚህ አይነት ነገር ነው። አይደረግም ምን ያለ ጭራሽ አይደረግም። እንደዚህ የባዕድ ነገር እንዴት ሚጥሚጣ እንዴት ቆይ ምንድነው ሚጥሚጣ? ቆይ ክትፎ ነው ሚጥሚጣ? እንደዚህ ዝም ብላ የምትሞጅረው ሴንሲቲቭ አካል እኮ ነው ይሄ። እኔ በጣም በቃ ሲነግረኝ ዶክተሩ ራሴን መቆጣጠር አቅቶኝ ነው ተበሳጭቼ የመጣሁት። ስለዚህ ይኸውልህ እኔ ደግሞ ሁሉም ነገር አቃልባቃ ሴት ልጅ ናት። እዚህ ቤቱ ደግሞ ሌላ ሴት የለም። እሱ ያለው ምንድነው? እሱ በተቻለ መጠን በደንብ መታጠብ አለባት ነው ያለው። ማለት ሌላ ሰው ቢረዳት ጥሩ ነው ከራሷ ይልቅ ማለት ነው።
ስለዚህ ቀጥ ብላ እያጠበች ወደ በፊት ቦታው መመለስ አለባት። ይሄን የማታደርግ ከሆነ ግን እመነኝ እኔ እከሳታለሁ። አዎ ከስሻለሁ። አዎ ቀጥ ብለሽ ማለት ነው። በየ30 ደቂቃው መታጠብ አለበት በስነ ስርዓት በውሃ ብቻ በንጹህ ውሃ ተብሏል። ምን ማለት ነው? አባቱ ያልወለደኝ ማለት አሙ በቃ ተይ እንዴ። እንደዚህ ከሆነ ደግሞ እኔ ከፋ ነገር እንዳላስብ ይኸውልሽ፣ እኔ አሁን እየከለከልኳት ነው እንጂ ያንቺስ ሚጥሚጣ አይደለም ሙሉ ቃሪያ መክተት አያቅታትም። እሺ አረ በፈጣሪ ምንድነው እናንተ ትልቅ ሰው አይደላችሁ እንዴ? ምንድነው እንደዚህ አይነት ነገር? አንተ ተከበረም ምንድነው እሱ ለኔቶ በቃ ሳሚ እኔ ወጣለሁ። ቆርጬ ነው ጆሮ ላይ ማስለት ተሳቃጥልኝ። ምን የሚቆረጥ ነገር አለ? አንቺ ደግሞ የሴት አይደለች እንዴ? አንተ ምንድነው? ቆይ ዝም ብለህ ቁጭ ብለህ የምትሰማ ከሆነ ንገራት እያልኩ እኮ ነው። የምትሰማ ከሆነ እንደሰው ቆርጬ ነው ጆሮ ላይ ማስለት ማለት ነው። ነገርኩሽ። አንቺ ደግሞ ያለ ነው ወሬ አታውሪ። የሚቆረጥ ነው እሱን ያሳይሻለሁ። ፈጣሪ ብቻ ያስጠላ ወሬ ነው እያወራችሁ ያላችሁት። አሁን በዛ እናንተ እዚህ መምጣት የት ነው የምትሄደው? አንተ የሆነ ከሳታለሁ ብያለሁ። አሳምናት ናና መታሳምና ግን አይዞሽ በቃ አንቺ በተቻለ መጠን እንትን ለማለት ሞክሪ። ንጽህናውን በደንብ ጠብቂ ብሎሻል ዶክተር። ለመታጠብ ምናምን ሞክሪ በየደቂቃው